ልጅ እምቢ ያላችሁ ሰዎች በቀላሉ ማድረግ የምትችሏቸው ነገሮች ምን አሉ የሚለውን እናገራለን። አንደኛ ወንድ ከሆናችሁ ሳይክል መቀነስ። በጣም ሳይክል ባበዛን ቁጥር ቴስቲሶቻችን የዘር ፍሬዎቻችን ይሞቃሉ። ሙቀት ደግሞ በጣም ሲበዛ ስፐርም ስለሚጎዳ ስፐርምን ይጎዳል። ስለዚህ ሳይክል የምታበዙትን መቀነስ ማለት ነው። ለወንዶች ነው ይሄ። ሁለተኛ ይሄ ሳውና ባዝ ሆታ በሚባሉት ይሄ ጃኩዚ ላይ በሞቀ ነገር ተዘፍዝፎ ለረጅም ሰዓት መቆየት፣ ሳውና ቤት ገብቶ ረጅም ሰዓት ቁጭ ማለት፣ እነዚህም እንደገና ከሙቀት ጋር በተያያዙ ናቸው። ቴስቲሶች ውጭ የዘር ፍሬዎቻችን ውጭ የተቀመጡት ከፍተኛ ሙቀት ሆድ ውስጥ መቋቋም ስለማይችሉ ነው እና ሳውና ባዝ በተለይ ለረጅም ሰዓት የምትቀመጡ ከሆነ እና ደግሞ ለመውለድ የምትቸገሩ ከሆነ ይሄ ነገሩን ያባብሰዋል ማለት ነው። ምክንያቱም ስፐርም ሴሎቹ በዛ ሰርቫይቭ ማድረግ ስለማይችሉ ማለት ነው። ሌላኛው ደግሞ ያው ልብስም ቀለል ቢል ጥሩ ነው። በጣም የተጣበቀ ልብስም እንደዚሁ አይመከርም ማለት ነው። ለሴቶቹ አንደኛው ፖዚሽን ነው። ፖዚሽን ትራዲሽናል ሚሽነሪ ፖዚሽን ላይ መሆን ማለት ፊት ለፊት ግንኙነት ሲደረግ ፊት ለፊት ማድረግ፣ ያም የወንድ ብልት የሴት የማህፀን በር እንዲደርስና በቀላሉ ስፐርም ወደ ማህፀኗ እንዲሄድ ይረዳል ማለት ነው። ሌላኛው ከግንኙነት በኋላ ለ30 ደቂቃ ያህል ሳይንቀሳቀሱ እዛው በጀርባው መቆየት ማለት ነው። ሌላ በጣም በቀላሉ ማድረግ የሚችሉ ሴቶች የማህፀን ፈሳሽ ይመጣቸዋል። ከወር አበባ ዑደት ጋር በተያያዘ የተለያየ አይነት የማህፀን ፈሳሽ ሊመጣ ይችላልና የማህፀን ፈሳሹ እንቁላል ሊለቀቅ አካባቢ ሲሆን ወይም በአብዛኛው ሴት ለምሳሌ በየ30 ቀኑ የሚመጣት ሴት ከሆነች 15ኛው ቀን አካባቢ 14ኛው ቀን አካባቢ የማህፀን ፈሳሿ የእንቁላል የጥሬ እንቁላል ነጩን ክፍል ፈሳሹን ይመስላል። ነጭ ይዝለቀለቅ በጣም ሉብሪኬቲቭ የሆነ የማህፀን ፈሳሽ ይኖራቸው። ያኔ በጣም በተከታታይ ግንኙነት ማድረግ ጥሩ ነው። እርግዝና ለመፈጠር እድሉን በጣም ከፍ ያደርገዋል ማለት ነው። ሁለተኛ እንደዚሁ ሙቀት ይጨምራል። ትንሽ ሙቀታቸውን ለሚለኩ ሰዎች ነው። በእርግጥ ሙቀታቸውን የሚለኩ ከሆነ ሙቀት ትንሽ ይጨምራል እና ያ ሰሞንም ግንኙነት በብዛት ቢደረግ የማርገዝ እድልን ይጨምራል። ዶክተር የወር አበባዬ ፍሰት በጣም ብዙ ነው፣ ልብሴን ራሱ ይነካኛል፣ ስለዚህ ትምህርት ንገሪኝ የሚል ጥያቄ ነበረ። በሕክምናው መጀመሪያ በዛ የምንለው ከ7 ቀን በላይ የረዘመ ፍሰት ሲኖር እንዲሁም የረጋ ደም በተለይ ሞዴሳችሁ ላይ ተለጥፎ የምታገኙ ከሆነ 3 ሴንቲሜትር 4 ሴንቲሜትር ትልልቅ ክሎት የረጋ ደም ሞዴሳችሁ ላይ የምታገኙ ከሆነ አንዳንዴ ደግሞ በትክክል ቀኑን ጠብቆ እየፈሰሰ ሳይረዝም ግን በአጭር ሰዓት ውስጥ ለምሳሌ በጥቂት ሰዓታት ውስጥ በየአንድ ሰዓቱ ሞዴሱ የሞላ በ4 ሰዓት ውስጥ 4 ሰዓት አሁን 4 ጊዜ ሞዴስ የምትቀይር ከሆነ ይህ ከመጠን ያለፈ የበዛ ደም መፍሰስ ነው ማለት ነው። እኛ ትልቁ የሚያስፈራን ነገር ደም ማነስ ነው። ከፍተኛ ደም ማነስ ሲሆን አንዳንዴ እስከ ብለድ ትራንስፊውዥን ደም መሰጠት የሚያስፈልጋቸው አሉና ዋና መንስኤው ምንድነው የሚለውን ለመለየት እንሞክራለን። ከዛ በተጨማሪ ደግሞ የአንድ ሴት ትክክለኛ ፔሪድ ብለን የምናስበው ከ21 እስከ 35 ቀን ልዩነት የሚመጣ ነው። ከ2 ቀን እስከ 7 ቀን ይቆያል። ስለዚህ በተለይ ከ21 ቀን በታች ደግሞ እየፈጠነ በየ18 በየ19 ቀን ደጋግሞ የሚመጣ ከሆነ ይሄ ሰውነቷ መቋቋም የማይችለው ደም ማነስም ሊያመጣ ይችላል። ቀኑን ደግሞ በትክክል ጠብቆ መጥቶ ከ7 ቀን በላይም ከፈሰሰ ይሄ ለደም ማነስ አንዱ መንስኤ ሊሆን ይችላል። እኛ አሁን ከምርመራዎች በጣም ዋና የምንለው የማህፀን አልትራሳውንድ እና ሲቢሲ ነው። ሄሞግሎቢናችሁን ማወቅ አለብን። ይሄንን ከፍተኛ የደም ፍሰት ሰውነታችሁ ተቋቁሞታል ወይ፣ ሄሞግሎቢናችሁ ኖርማል ነው ወይ የሚለውን ነገር እናያለን። ያንዳንዶቹ 7 6 ነው እንዲያውም ክላስ ውስጥ ፌንት አድርገው ክፍል ውስጥ ፌንት አድርገው ወደ ሆስፒታል የሚመጣሉ በድንገት። ከዛ በፊት ግን ራስ ማዞር፣ ብዥ ማለት፣ ጆሮ ላይ መጮ የሚሰጣቸው ምልክቶች አሉ፣ የደም ማነስ ምልክቶች፣ ድካም አለ። ያንን ኢግኖር አድርገውት በድንገት ፌንት አድርገውም የሚመጡ ይኖራሉ በከፍተኛ ፍሰት ምክንያት። ሌላው ምርመራ ደግሞ የማህፀን አልትራሳውንድ ነው፣ ፐልቪክ አልትራሳውንድ። ይሄ ምክንያቱን ለመለየት ይረዳናል። ስለዚህ የማህፀን የውስጥ ግርግዳ ክፍል ኢንዶሜትሪየም ይባላል። ፔሪድ ሆኖ የሚፈሰው የማህፀን የግርግዳ ክፍል ጤናማ እንደሆነ
ከወትሮ የተለየ በጣም ቲክ ከሆነ ኢንዶሜትሪያል ሃይፐርፕሌዥያ የምንለው አለ። ከዛ ውጭ ግን እጢ እንደሌለ በተለይ ሪፕሮዳክቲቭ ኤጅ ላይ ወጣት ሴቶች ላይ ማዮማ ነው በጣም እንደዚህ ከፍተኛ ደም ፍሰት የሚያመጣው። ሲፈስ በጣም ብዙ ሆኖ ይፈሳል። ሳያቋርጥ ሳይጠራ ደግሞ 9-10 ቀንም ሊቆይ ይችላል። ስለዚህ ማህፀን ላይ እጢ የለም፣ የማህፀን ግድግዳ እንዴት ነው የሚለውን እናያለን። ከዛ በተጨማሪ ግን ሆርሞን መዛባት የለም ወይ፣ ከፒሲኦኤስ ጀምሮ የታይሮይድ ችግር የለም እያልን ምክንያቶቹን ለማየት እንሞክራለን። ስለዚህ ህክምናው እንደ መንስኤው ይለያያል። በመጀመሪያ ቀላል የሆርሞን መዛባቶች ከሆኑ በመድኃኒት ለማስተካከል ይሞከራል። ፔሪድ ማቆሚያ ማስተካከያ መድኃኒቶች አሉ። ማወቅ ያለባችሁ ከመጠን በላይ ሲፈስ ከፍ ባለው ዶስ ሰጥተን ወዲያው ደሙን ለማቆም እንሞክራለን። አንዳንዴ መፍትሄ የሌለ መስሏቸው ብዙ የህፃን ልጅ ዳይፐር፣ አደልት ዳይፐር ድረስ እየተጠቀሙ ደማቸው ፈሶ አልቆ በጣም ተጎድቶ የሚመጡ ስላሉ ማዮማ ከሆነ ቀጥታ እንዳገኘን ሰርጀሪ እንስራ እንልም። ካለ ሁኔታ አመዛዝነን ክትትል እንጀምራለን። የማያቋርጥ ደም መፍሰስ ካለ ግን የእናት ህይወትን አደጋ ላይ የሚጥል ከሆነ እጢው ይውጣ ማዮሜክቶሚ ይባላል። አንዳንዴ ወልደው የጨረሱ ሴቶች ላይ እንደ ምክንያቱ ተለይቶ ማህፀን እስከ መውጣት ድረስ ኦፕሬሽኖች ሊወሰኑ ይችላሉ። የወር አበባ መጠን መቀነስ ችግር አለው ወይ ነው የሚለው። በህክምናው ይሄ በጣም አሳሳቢ ነው። ምክንያቱም የአንድ ሴት የእንቁላል መጠን ወይም የማርገዝ የመውለድ ችሎታን ነው የሚያሳየው። ኖርማል የወር አበባ የምንለው ለምሳሌ ከ2 እስከ 7 ቀን ሊቆይ ይችላል። ደግሞ ሲፈስ ከ21 ቀን እስከ 35 ቀን ልዩነት ሊመጣ ይችላል። ስለዚህ በፊት በየ26 በየ28 ቀን ፔሪድ የምታይ ሴት 38 ቀን 45 ቀን እያለ የሚዘል ከሆነ እንዲሁም 4 ቀን 5 ቀን የሚቆይ ደም መፍሰስ ወደ 1 ቀን ብቻ አንድ ሞዲስ ብቻ ወደ መጠቀም የሚቀንስ ከሆነ አሳሳቢ ነው። ስለዚህ ከእድሜ አንጻር የእንቁላል መጠኗ በቂ ነው ወይ የሚለው እናያለን። ይሄ ከሆርሞን ምርመራዎች መካከል አንዱ ነው። ከዛ ውጭ ታይሮይድ፣ ፕሮላክቲን፣ ፒሲኦኤስ ሆርሞን የሚያዛቡ ምርመራዎች ስላሉ እነሱን እናረጋለን። እነሱ በህክምና የመስተካከል እድላቸው ከፍ ያለ ነው። የእንቁላል መጠን ግን ያው ፈጣሪ ሲሰጠን የሚሰጠን ስለሆነ እንደ አዲስ ለመጨመር ስለሚከብድ በተለይ የወሊድ መከላከያ ሳትጠቀም ጤናማ ሁኔታ ላይ ሆና ድንገት ፔሪዷ እየዘገየ ከመጣ መጠኑ ከቀነሰ የእንቁላል መጠንና ተያያዥ የሆርሞን ችግር እንደሌለ ምርመራ ያስፈልጋል። ዶክተር ከ5 ዓመት በላይ በተከታታይ በክንድ የሚወጋውን የወሊድ መቆጣጠሪያ ስጠቀም ነበር። በጊዜው ፔሪድ አላይም ነበር፣ ግን ካቆምኩኝ በኋላ ፔሪድም በዛው ቀረ፣ ሳይመለስ ቀረ። ለህክምና ሲሄድ በቂ እንቁላል የለሽም፣ ያለ እድሜ ሻርጠሻል ተባልኩኝ። ይህ እንዴት ነው? የተጠቀምኩት የወሊድ መከላከያ ነው ወይ ይሄን ያመጣብኝ የሚል ጥያቄ ነው የምመልሰው። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በአጠቃላይ ግን ሰፋ አድርጌ አንድ ሴት ለረጅም ዓመት የወሊድ መቆጣጠሪያ ለመጠቀም ከመወሰኗ በፊት ቀድሚያ ስለ እንቁላል መጠኗ፣ ስለ አጠቃላይ ጤናዋ ምን ማወቅ አለባት የሚለውን ምክር እንነጋገራለን። ስለዚህ እነዚህ መድኃኒቶች ለምሳሌ በክንድ የሚሰጠው ዲፖሚድሮክሲ ፕሮጀስትሮን አስቴት እንለዋለን። በህክምናው ክንድ ውስጥ የሚቀበረው የወሊድ መከላከያ ኢምፕላንት ወይ ኔክስፕላን ጃዴል ውስጣቸው ፕሮጀስትሮን ሆርሞን ነው የሚይዙትና የዚህ መድኃኒት ደግሞ ባህሪ በአብዛኛው በጊዜያዊነት ፔሪድ እንዳይኖር ያደርጋል። አሜኖሪክ ይሆናሉ። ሰከንደሪ አሜኖሪያ እንለዋለን በህክምናው። በጊዜያዊነት አለመኖሩ የተለመደ ነው። ስለዚህ ጥቂት ሴቶች ናቸው በየወሩ በትክክል የወር አበባ የሚያዩት በዛ ወቅት። በህክምናው ደግሞ አንድ ሴት በቂ እንቁላል አላት የሚለውን ለማወቅ በየወሩ ፔሪድ ስታይ ነው። እንዲያውም አንዳንዴ 3 ወር ጠፋ እኮ 6 ወር ጠፋ ብለው ሲመረመሩ ነው የእንቁላል መጠን ቀነሰው የሚለውን ለማወቅ እድል የሚሰጠን። ስለዚህ አንደኛው ትልቁ ምክር ምንድነው? ለረጅም ዓመት ኮሚት ከማድረጋችሁ በፊት ከእድሜያችሁ አንጻር በቂ እንቁላል አለው የሚለው ማወቅ ያስፈልጋል። አሁን ሜኖፖዝ ወይ ማረጥ የሚለው 52 54 ዓመት ነው አቬሬጅ በውጪዎቹ። እኛ ሀገር ያው 40 ቤት ሊገባ ይችላል፣ ቀደም ሊል ይችላል ካለን የአመጋገብ ሁኔታ፣ አጠቃላይ የጤንነታችን ሁኔታ አንጻር። ግን በአጠቃላይ ከ40 ዓመት በፊት ቀድሞ የወር አበባ ሲቆም ፕሪማቹር ኦቬሪያን ፌለር እንለዋለን፣ ያለ እድሜ ሲቆም። ምክንያቱም ብዙ ሴቶች የሚሉት ምንድነው ታላቅ እህቴ እኮ በ42 በ43 ዓመቷ ወለደች፣ እኔ እንዴት 30 ዓመቱን የፔሪድ ያለ እድሜ ይቆማል፣ እንቁላል እንዴት አለቀ ይባላል የሚለው ነው። ይሄ ጄኔቲክስ ይለያያል፣ ከሰው ሰው አፈጣጠራችን ይለያያል። ተጓዳኝ የጤና ችግር አለ ወይ እንዴት ነው የሚለውን የምናይበት ይሆናል። ግን በህክምናው ከ40 ዓመት በፊት ቀድሞ እንቁላል እንዲያልቅ ወይም የወር አበባ እንዲቆም አንጠብቅም። ስለዚህ ያቺ ሴት ለረጅም ጊዜ ይሄንን የወሊድ መከላከያ በምትጠቀምበት ሰዓት ቀጥታ እንቁላል መጨረስ አምጥቶ ሳይሆን እሱ ግን በተፈጥሮ እየቀነሰ ያለው የእንቁላሏን መጠን ልታውቀው አትችልም። ምክንያቱም
እነዚህ ወሊድ መከላከያዎች ፔሪድ በጊዜያዊነት እንዳይኖር ስለሚያደርጉ እሷም የመከላከያው ነው ብላ ላታቅ ትችላለች። ስለዚህ ለሁሉም ሴቶች እንደ ምክር ምንድነው ለረጅም ዓመት ኮሚት ከማድረጋችሁ በፊት ቀድሜ ያቀርባችሁ ኤኤምኤች አንቲሙሌሪያን ሆርሞን የምንለው አለ። ከእድሜያችሁ አንጻር ኤግ ሪዘርቭ መጠኑ እንዴት ነው፣ አጠቃላይ ጤንነታችሁ የሚለውን ማወቁ ይመከራል። ስለ መርፌ ደግሞ ለመናገር ከ2 ዓመት በላይ በተከታታይ መውሰድ አይመከርም። ኦስቲዮፖሮሲስ የአጥንት መሳሳት ሊያመጣ ይችላል። ያንን ደግሞ ሪቨርስ አድርጎ መልሶ ለማግኘት ረጅም ጊዜ ይወስዳል እና በጣም ረጅም ጊዜ የምትጠቀሙ ከሆነ ከሆርሞን ነፃ ኮፐር አዩሲዲም አለ። ሌሎቹንም የክንዱንም የእንቁላል መጠናችሁን አውቃችሁ መጠቀም ይቻላል። ካልሆነ ደግሞ የተወሰነ የምትጠቀሙትና አቋርጣችሁ በራሳችሁ ትንሽ ማየት የወር አበባ በራሱ ይመጣል ወይ ሰውነቴ እንዴት ነው የሚለውን 3 ወር 6 ወር ካዳመጣችሁ በኋላ መልሳችሁ ደግሞ ወደ መጠቀም ትቀጥላላችሁ።